ዘላቂ ለሆነ የአእምሯዊና የአካላዊ ጉዳት የሚዳርገው የዝሆኔ ወይንም ኤሌፋንቲያሲስ በሽታ በምክንያት ይከሰታል። ይህ በሽታ ለመከላከል ማድረግ ይገባናል። እንዲሁም ይህ በሽታ ከያዘ እንዴት ልንታከምና ራሳችንስ እንዴት መከላከል እንችላለን? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው አንድ የጤና ጉዳይ አንስተን እንማማራለን። መረጃ ወደ እናንተ አደርሳለሁ። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር በማድረግም ለሌሎች እንዲደርስ አድርጉ። ላይክ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ዝሆኔ ተብሎ በተለምዶ በአማርኛ የምንጠራው በሕክምና ኤሌፋንቲያሲስ ወይም ፊላሪያሲስ ተብሎ የሚጠራው በትንኝ ንድፊያ የሚተላለፍ በቆላማ አካባቢዎች ላይ ተሰራጭቶ የሚገኝ የበሽታ አይነት አለ። ዝሆኔ ይባላል። ይህ በሽታ እንግዲህ በተለያዩ አካባቢዎች ላይ ሰዎችን በማጥቃት ለአእምሯዊ እንዲሁም አካላዊ ጉዳት በማድረግ ሰዎችን ከስራ ከትምህርት እንዲሁም ከሌሎች ማህበራዊ ግንኙነቶች ከሚያመጣው ጉዳት አንጻር እንዲለዩ በማድረግ ከፍተኛ ጉዳት ላይ የሚጥል እንዲሁም ለሀገርም ኢኮኖሚ ከፍተኛ ጉዳት የሚዳርግ በሽታ ነው። በቆላማ አካባቢዎች ብዙዎች በዚህ በሽታ ተጠቅተው ራሳቸውን ደግሞ ለመታከምም ድፍረት ሳይኖራቸው ብዙዎች በቤታቸው እንዲቀሩ የሚያደርግ በሽታ ነው። ስለዚህ በሽታ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይሄ በሽታ እንግዲህ በአፍሪካ በአህጉራችን አፍሪካ ከ0.1 እስከ 8.1% ስርጭት አለው። እንዲሁም ሀገራችን ኢትዮጵያ ደግሞ በዚህ በሽታ ስርጭት ከተጠቁ አብዛኛው ጉዳት ከደረሰባቸው ከአምስቱ ዋና ሀገራት ውስጥ ትገኛለች። ስለዚህ ስርጭቱ ሀገራችን ውስጥ በተለያዩ የቆላማ አካባቢዎች ላይ ይሄ በሽታ ተሰራጭቶ እንደሚገኝ ይሄ መረጃ ያሳያል ማለት ነው። ስለዚህ በምክንያት ላይ የሚመጣው ስንል በዋነኝነት ፊላሪያሲስ ተብሎ ይጠራል። ፊላሪያ በሚባሉ ጥቃቅን የትላትል ዝርያዎች ነው የሚመጣው። እነዚህ ዝርያዎች በብሽሽት ወይም በንፍፊታችን ሊምፍ ግላንድ የሚባለው የእጢያችን እግር አካባቢ ብብት ስር በሚገኙ እጢዎች ውስጥ የሚራባ የጥቃቅን ትላትል ዝርያዎች ናቸው። እነኚህ የሚተላለፉት በዋነኝነት በንድፊያ ነው። ትንኞች አሉ ቆላማ አካባቢ ይኖሩ። ይሄ ኩሌክስ፣ ኤደስ እንዲሁም አኖፊለስ የሚባሉ የትንኝ ዝርያዎች ይህንን በሽታ እነኚህን ረቂቅ ተዋሲያን በዋነኝነት ያስተላልፋሉ ተብሎ ይታወቃል ማለት ነው። የእነኚህ ጥቃቅን ትላትል ስማቸው በዋነኝነት ቺሬሪያ ባንክሮፕቲ የምትባል የጥቃቅን የትላትል ዝርያ ያለች። ሌላው ደግሞ ቡርጂያ ማላይ እና ቡርጂያ ቲሞሪ የሚባሉ ጥቃቅን ትላትል ዝርያዎች አሉ። እነኚህ ናቸው እግር አካባቢ ይሄ የወንዴ ዘር ፍሬ ከረጢት አካባቢ በመኖር እዛ ውስጥ በመራባት እብጠት፣ የቆዳ መሸብሸብ እንዲሁም ደግሞ ያን አካባቢ ለሌሎች የባክቴሪያ ጥቃት በማጋለጥ ከፍተኛ ጉዳት እንዲሁም ስነልቦናዊም አካላዊም ጉዳት የሚያደርስ በሽታ ነው ማለት ነው። ስለዚህ በጥቃቅን ፊላሪያ በሚባሉ የጥቃቅን ትላትል ዝርያዎች ወይንም ሄልመንት በሚባሉ የትላትል ዝርያዎች የሚመጣ በሽታ ነው ማለት ነው። እንግዲህ የተለያዩ ምልክቶች ይኖሩታል። ምልክቶቹ የሚወሰኑት በደረጃዎቹ ነው። ስለዚህ ምልክቶቹን ከበሽታው ደረጃዎች ጋር አንድ ላይ እናያለን። በዋነኝነት የበሽታ 4 ደረጃዎች እንዳሉት ነው የሚታወቀው። የመጀመሪያው ምልክት የማያሳይ እና ደም ውስጥም የማይገኝ ነው። በሽታው አለ ወይም ጥቃቅን ትላትሎች አሉ፣ ነገር ግን የመራባት ሁኔታቸው በጣም ጥቂት ወይም ትንሽ ሲሆን ብዙ ጊዜ በደም ውስጥ አይገኙም፣ ምልክትም አያሳዩም፣ እብጠት የመሳሰሉትን ነገር አያሳዩም። ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ ምልክት የማያሳይ ነገር ግን በደም ምርመራ ጊዜ የሚገኙ አሉ። ማለት ደም ውስጥ አለ፣ ምልክት አያሳይም። ይህ ሰው ወደ ሌላ ሰው ሊያስተላልፍ ይችላል። ነገር ግን እሱ ላይ እስካሁን ድረስ የሚመጣ ወይም የመጣ ጉዳት ከሌለ ይሄ ምልክት የማያሳይ ወይም አሲምፕቶማቲክ ተብሎ የሚጠራው ሁለተኛው ደረጃ ነው። ሶስተኛው ደግሞ አኪዩት ስቴጅ ወይም አጣዳፊ የሆኑ ምልክቶች የሚታዩበት ነው። እዚህ ደረጃ ላይ ሲደርስ አንድ ሰው ማለት ነው ደረጃ 2 ላይ ደረጃ 1 ላይ ሕክምና ካላገኘ ደረጃ 3 ላይ ሲደርስ አጣዳፊ የሆኑ ምልክቶች ይታዩበታል። እነኚህ ምልክቶችም አንደኛው ትኩሳት ነው። እንዲሁም ደግሞ እብጠት፣ እግር አካባቢ እብጠት፣ በተለይ ይሄ ንፍፊት የሚባለው እግር
ሁለቱ እግር ዳር መሀል ላይ ማለት ነው መጋጣጠሚያ መሀል ላይ እንዲሁም ወንድ ከሆነ ደግሞ የወንድ የዘር ከረጢቱ ላይ ከፍተኛ እብጠት ይኖራል። እንዲሁም የጡንቻ ህመም፣ የራስ ህመም የመሳሰሉ አጠቃላይ ሲስተሚክ የምንላቸው ምልክቶች አሉ። ሰውነት ሙሉ ለዚህ ባክቴሪያ ለዚህ ትላትል መልስ ሲሰጥ የሚከሰቱ እነኚህ የሚታዩ እነኚህ ምልክቶች ይታዩበታል ማለት ነው። እንግዲህ ይሄ አጣዳፊ የምንለው ምልክት ቶሎ ህክምና ካገኘ ምናልባት የመዳን እድሉ ከፍተኛ ነው፣ ቶሎ ህክምና ካገኘ ማለት። ነገር ግን ይህ አጣዳፊው ጊዜ ካለፈ ስር ወደ ሰደደውና ወደ አራተኛው ወደ መጨረሻው ደረጃ ይደርስባቸዋል። ይሄ ክሮኒክ ሌዥን ወይም ስር የሰደደው አይነት ጉዳት ሲያጋጥም ደግሞ የሚከሰተው በጣም ቋሚ ጉዳቶች ናቸው ብዙ ጊዜ የሚከሰቱት አራተኛ የመጨረሻው ደረጃ ላይ ሲደርስ በሽታው ማለት ነው። እንግዲህ አራተኛው ደረጃ ላይ ለመድረስ ክሮኒክ የሚባለው ብዙ ጊዜ እነኚህ ምልክቶችን ለማሳየት ብዙ ጊዜ ከ5 እስከ 15 ዓመት ጊዜ ሊፈጅ ይችላል። ስለዚህ ክሊኒካል ኮርሱ ወይንም ምልክት የማሳየት እድሉ የበሽታው መስፋፋት እድገት በጣም ፈጣን አይደለም። ከ5 እስከ 15 ዓመታት የመፍጀት እድል አለው ማለት ነው። ስለዚህ የመጨረሻው ደረጃ ላይ ሲደርስ የሚያሳየው ምልክት የመጀመሪያው ይሄ በአጠቃላይ በተለይ ደግሞ ይሄ እግርና ከዛ በታች ያሉት እነኚህ የሊምፍ ግላንድ ወይም ሊምፍ እጢ የሚባሉት በተለምዶ ንፍፊት የሚባሉት ማለት ነው ከፍተኛ እብጠት፣ ቋሚ የሆነ እብጠት ብዙ ጊዜ ሌሊትም እግር ከፍ ተደርጎም ሲተኛ የማይመለስ ቋሚ የሆነ እብጠት ያመጣል እና የቆዳ አለመለጠት ወይም ስኪን ኢላስቲሲቲ የሚባለው አለ። ቆዳችን ስንስበው የመለጥ ጸባይ ያለው ማለት ነው። ነገር ግን ይሄ ደረጃ ላይ ሲደርስባቸው ሰዎች ይሄ እግር አካባቢ ያለው ቆዳቸው ምን ይሆናል? ጠንካራ ይሆናል። የመለጠጥ ጸባዩም ይቀንሳል። ስለዚህ ኢላስቲሲቲውን ወይንም የመለጠጥ ጸባዩንም ያጣል ማለት ነው። ስለዚህ ይሄ ቋሚ የሚባለው ጉዳት ነው። ቋሚ የሚባል የአካል ጉዳትን አድርሶ ብዙዎችን ከሕክምና ከማህበራዊ አኗኗር ስራ ከምን በማገድ ዘላቂ ለሆነ ጉዳት ይዳረጋል ማለት ነው። ስለዚህ ምልክቶቹ እንደየደረጃዎቹ እንደሚለያይ ከዚህ መረዳት እንችላለን ማለት ነው። ሌላው ደግሞ የምናየው ለዚህ በሽታ የሚደረገው ምርመራዎች ምን ይመስላሉ የሚለው ነው። ምርመራዎች እንግዲህ ብዙ አይነት ምርመራዎች ናቸው። በዋነኝነት የደም ምርመራ እንዲሁም ደግሞ ከዚህ ከንፍፊት ከእብጠቱ የሚወሰድ ፈሳሽ አለ፣ ሊምፍ ፍሉድ የምንለው ማለት ነው። እሱ ላይ ምርመራ ይደረጋል። የመጀመሪያው ምርመራ ሲቢሲ ወይንም የደም ቆጠራ ነው። የደም ልኬት ይደረጋል። በተለይ በዚህ በሽታ ጊዜ ኢዝኖፊል የሚባሉት የነጭ የደም ሴል አይነቶች ቁጥራቸው እጅግ በጣም ስለሚጨምር አንዱ ምልክት ይሆናል። ሁለተኛው ደግሞ ብለድ ፊልም ወይንም ደም ውስጥ እነኚህ ጥቃቅን ትላትሎች ለማግኘት የሚደረግ ምርመራ ነው። ደም ውስጥ እነኚህ ብዙ ጊዜ ካሉ ይገኛሉ ማለት ነው። ይህን ለማድረግ ደም ውስጥ እንዲገኙ ለማድረግ ደግሞ የሚሰጥ መድኃኒት አለ ለታካሚዎቹ። ዳኢታይል ካርባማዜፒን የሚባል ዲኢሲ ወይንም ዴክ የሚባል መድኃኒት አለ። እሱም ሲሰጣቸው እነኚህ ጥቃቅን ትላትሎች ምን ያደርጋሉ? ከሊምፍ ፍሉድ ወይንም ይሄ ከንፍፊት እጢ ውስጥ ይወጡና ወደ ደም ይሰራጫሉ። በዛ ጊዜ ደም ከሰውየው ደም ተወስዶ በላቦራቶሪ እነኚህ ትላትሎች ይታያሉ ማለት ነው። ምርመራ በዋነኝነት እነኚህ ናቸው። ሌሎች ምርመራዎችን ሊደረጉ ይችላሉ። ነገር ግን ዋነኞቹ ለመጥቀስ ያክል እነኚህ ናቸው ማለት ነው። ሌላው ደግሞ ሕክምናው እንግዲህ ሕክምናው እንዳልኳችሁ ቶሎ ከታከመ ሊድን የሚችል ነው። ነገር ግን ደግሞ ይሄ ለረጅም ጊዜ አብሮ ከኖረ ወይንም ሕክምና ምንም ነገር ሳያገኝ አብሮ ከኖረ ቋሚ የሆነ የአካል ጉዳትን ለማድረስ የሚችል እንዲሁም ሰዎችን ከስራ ከማህበራዊ አኗኗሪያቸው ሊያግድ የሚችል አስከፊ በሽታ ነው። ይሄ ፊላሪያሲስ ወይንም ዝሆኔ ተብሎ የሚጠራው በሽታ ማለት ነው። ስለዚህ ዋነኛው ሕክምና እንግዲህ አንደኛው እረፍት እንዲያገኙ ማለት ነው። እገዛ የምንለው በቂ እረፍት፣ በቂ ፈሳሽ እንዲያገኙ ይደረጋል። ሌላው ደግሞ አልቤንዳዞል፣ ሃይበርሜክቲን የሚባሉ እንዲሁም የተለያዩ ባክቴሪያን ለማከሚያ የሚያገለግሉ አንቲባዮቲክ መድኃኒቶች ይሰጣሉ። ምክንያቱም ይሄን የእነኝህ ትላትሎች ሰውነት ላይ የሚያደርሱትን ጉዳት ተከትሎ ባክቴሪያ ኢንፌክሽን ሊመጣ ይችላል። ባክቴሪያ ሌላ ደግሞ ጉዳት እንዳይመጣ ባክቴሪያ ለማከም የሚረዱ አንቲባዮቲክ እንዲሁም አንታይ ፈንጋል ወይም የፈንገስ ሕክምና የፈንገስ መድኃኒቶች የሚሰጣሉ ማለት ነው። ምንድነው ጉዳቱ እንዳይባባስና ሌላ ባክቴሪያም ኢንፌክሽን እንዳይፈጠር ማለት ነው። ሌላው ደግሞ ሰዎች ራሳቸው ታካሚዎች የሚያደርጉት ሊደረጉ የሚገባቸው ነገሮች አሉ። የመጀመሪያው የተጎዳው እግር አካባቢ ወይም በተለይ እግር ስለሆነ የሚጎዳው
የተጎዳው ነገር በቀን ቢያንስ 2 በውሃና በሳሙና እንዲታጠቡ ይመከራል። በቀን 2 ማለት ነው። አንደኛው ይሄ ዋናው ጥቅሙ ምንድን ነው? እዛ አካባቢ እንግዲህ ቆዳው ስለሚጎዳ የተጎዳው እግር ቆዳው ተጎጂ ስለሚሆን ባክቴሪያዎችና ቫይረሶች እንዲሁም የተለያዩ ፈንገሶች ወደ ቁስሉ ገብተው ሌላ የተባባሰ በሽታን እንዳያመጡ በቀን 2 በሳሙናና በውሃ እንዲታጠቡ ይደረጋል። ሁለተኛው ደግሞ የተጎዳውን እግር ያበጠው ማለት ነው ሌሊት ላይ ከፍ አድርገውት እንዲተኙ ይደረጋል። ምክንያቱም ከፍ አድርጎ ሲተኛ ይሄ እዛ ውስጥ የተጠራቀመው ፈሳሽ ወደ ታች ወርዶ እብጠቱ እንዲቀንስ ሊያደርግ ስለሚችል ሌግ ኢሊቬሽን ወይንም እግራቸው ከፍ አድርገው እንዲተኙ ይደረጋል። ሶስተኛው ደግሞ እንቅስቃሴ እንዲያደርጉ ነው። ይሄ እንቅስቃሴ እዛው ሊምፍ ወይንም ይሄ የንፍፊት እጢዎች ውስጥ ያለው ፈሳሽ እንዲዘዋወር ይደረጋል። ለምሳሌ በአውራ ጣታቸው በግራ አውራ ጣታቸው እንዲቆሙ ይደረጋል። የተለያዩ እንቅስቃሴዎች እንዲያደርጉ ይደረጋል ማለት ነው። እና በተጨማሪ ደግሞ አንቲባዮቲክ እና የፈንገስ መድኃኒቶች የባክቴሪያ መድኃኒቶች ይታዘዙላቸዋል ማለት ነው። በዋነኛነት እንግዲህ ሕክምናው ይሄ ነው። አንዳንድ ጊዜ ደግሞ እብጠቱም ከፍተኛ እብጠት ከሆነ እብጠቱንና ለማስወገድ ቀዶ ሕክምናም የሚደረግበት ጊዜ ይኖራል ማለት ነው። በዋነኝነት እነኚህ ናቸው እንግዲህ ሕክምናቸው ማለት ነው። በዋነኛው ግን ራሳችንን ከእነኚህ ትንኝ ንድፊያዎች በተለይ በሽታ ተሰራጭቶ ባለባቸው አካባቢ መረጃ ከደረሰና ከሄድን አጎበሮችን በመጠቀም የተለያዩ ሪፔለንት ትንኝ እንዳይነድፍ የሚያደርጉ የተለያዩ ቅባቶችን በመቀባት ይህን በሽታ ራሳችንን ልንከላከል ይገባል ማለት ነው። እንግዲህ በቂ መረጃ ስለዚህ በሽታ አግኝታችኋል ብዬ አስባለሁ። ቀረ የምትሉ ካለ በኮሜንት አሳውቁኝ እንዲስተካከል። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች መረጃዎችም እንዲደርሷችሁ ደግሞ የደወል ምልክቱን ተጫኑ። ሼር እና ላይክም እንዳይረሳ። ቀጣይ ደግሞ ሌላ የጤና ነክ መረጃን ይዤ እመለሳለሁ። እስከዛው ድረስ ጤና ሰንብቱ።